ትዳሬ ትልቅ ፈተና ሆኖብኝ ነበር። ከአቅሜ በላይ ነው፣ በቃ ይቅርብኝ ብዬ ወስኜ ነበር። ነገር ግን እግዚአብሔር መልስ ሰጠኝ። ወደሱ በቀረብን ቁጥር ትክክለኛውን መንገድ እናገኛለን። ተወዳጇ አርቲስት ማክዳ አፈወርቅ ሰሞኑን ባደረገችው ቃለ ምልልስ ላይ ስላሳለፈቻቸው የህይወት ውጣ ውረዶችና ፈተናዎች አጋርታናለች። ማክዳ እንግዲህ እድገቷ ዘነበ ወርቅ አካባቢ ነበር። ለቤቱ የመጀመሪያ ልጅ ነች። ከሷ በታች 3 ታናናሾች አሏት። ታላቅ እንደመሆኗ ብዙ ኃላፊነቶችን ተቀብላ ነው ያደገችው። አባታቸውን በልጅነታቸው በማጣታቸው ምክንያት እናታቸው 4ቱንም ልጆች ብቻቸውን ለማሳደግ ተገደዋል። በዚህም ሳቢያ የእናታቸው ታናሽ ወንድም ልክ እንደ አባት በመሆን የአባትነት ድርሻውን እንደተወጣ ትናገራለች። ማክዳ ወደ ፊልሙ ዓለም የገባችው ገና በልጅነቷ ነው። በትምህርት ቤት ውስጥ በሚኒ ሚዲያ ክበብ የተጀመረው የጥበብ ፍቅር አድጎና ጎልብቶ ዛሬ ያለችበት ደረጃ ለመድረስ በቅታለች። ማክዳ ለመጀመሪያ ጊዜ ከህዝብ ጋር ያስተዋወቃት የፊልም ስራ ስስት ይሰኛል። ይህንን ተወዳጅ ፊልም በጊዜው የነበረ ሁሉም ኢትዮጵያዊ ያስታውሰዋል። ከታሪኩ እውነተኛነት ባሻገር የማክዳ የአተዋወን ብቃት ፊልሙን ተወዳጅ ከማድረጉን ባሻገር ከተመልካች ልብ ውስጥ እንዲቀርም አድርጎታል። ከዛ በኋላ ነው እንግዲህ ማክዳ የተለያዩ የፊልም ዳይሬክተሮችና ፕሮዲውሰሮች አይናቸውን ሊጥሉባት የቻሉት። ከዛ በኋላ በተከታታይ ወደ 14 የሚጠጉ ፊልሞችን መስራት ችላለች። ከነዛ መካከል ማክቤል፣ ማራና እንዲሁም ስስት በማክዳ ልብ ውስጥ ልዩ ስፍራ እንዳላቸው ገልጻለች። በቅርቡ ደግሞ ለእይታ የበቃውና እጅግ ተወዳጅነትን ያተረፈው ለእሷም ቢሆን ከለመደቻቸው ገጸ ባህሪያቶች የተለየች የሆነችን ካራክተር የሰራችበት ዲያስፖራው የተሰኘ አዲስ ፊልም ይዛልን ብቅ ብላለች። ማክዳ ስለዚህ ፊልም ስትናገር እስከዛሬ ከሰራዋቸው ፊልሞች ውስጥ በካራክተር ምንም የማትገናኝና በጣም የከበደችኝ የካራክተር አይነት ናት፣ ግን እንደ እግዚአብሔር ፍቃድ ተወጥቸዋለሁ። የምትሰራቸው ስራዎች ከአቅሜ በላይ ስለነበሩ ማህተቤን አውልቄ ፊልሙን ለመተወን ተገድጃለሁ። ምክንያቱም አንገቱ ላይ ማህተብ ያሰረ ሰው ወይም አማኝ የሆነ ሰው እንደዚህ አይነት ስራ አይሰራም ብዬ በማመኔ ምክንያት ማህተቤን ካንገቴ ላይ ለማውለቅ ያስገደደችኝ ካራክተር ናት በማለት ነው እንግዲህ ስለ አዲሱ ስራዋ የገለጸችልን። ማክዳ የመጀመሪያ ዲግሪዋን የያዘችው በነርሲንግ ሲሆን የተወሰነ ጊዜ ሰርታበታለች። ነገር ግን ከዛ በላይ ልትቀጥልበት አልቻለችም። ምክንያቱ ደግሞ የጥበብ ፍቅሯ በማየሉ ምክንያት ነው። ወደ ጥበቡ በማድላቷ የነርሲንግ ስራዋን እርግፍ አድርጋ ትታው ወደ ፊልሙ ዓለም ሙሉ በሙሉ ተቀላቅላ ነበር። ከዛ በኋላ እንግዲህ ረዘም ላሉ ዓመታት ከሚዲያው ፈጽሞ ርቃ ከርማ ነበር። ምክንያቱ ምን ይሆን ብለን ባጣራንበት ወቅት ሁሉም ሰው እንደሚገምተው ያው ከትዳር በኋላ ልጅ ይመጣል። ልጅን ለማሳደግ ደግሞ እናት ብዙ መስዋዕትነትን ትከፍላለች። እናም ያ መስዋዕትነት ደግሞ ስራን፣ ሙያን እርግፍ አድርጎ ትቶ ቤት ተቀምጦ ልጅን እስከ ማሳደግ ሊደርስ ይችላል። ማክዳም እንግዲህ ከሚዲያው ስትርቅ የብዙ ሰው ግምትና አስተያየት ይሄ ነበር። ነገር ግን የማክዳ ከሚዲያው መራቅ ከዛም የዘለለ ነበር። ልጅን ለማሳደግ ወይም ደግሞ ለልጅ ሰፋ ያለ ጊዜን ከመስጠትም የዘለለ ነበር። በእርግጥ አንዱ ምክንያት እሱ ቢሆንም ሌሎች ተያይዘው የመጡ ምክንያቶችም ግን ነበሩ። እነዚህን ምክንያቶች ደግሞ ከዚህ በታች በዝርዝር እናቀርብላቸዋለን። ማክዳን ከሚዲያ ወይም ከፊልሙ ያራቃት ልጆች የማሳደጉ ጉዳይ ብቻ ሳይሆን በውስጧ ሰላምና መረጋጋት ባለመኖሩ ጭምር ነበር። በትዳሯ እጅጉን የተፈተነችው ማክዳ ጤናዋ ላይም ከፍተኛ እክል ገጥሟት እንደነበር ገልጻለች። ፓኒክ አታክ በተባለ ህመም ለረዥም ጊዜ ተሰቃይታ እንደነበርም ገልጻለች። ህመሙ በተሰማት ጊዜ የምትሞት ይመስላት እንደነበር እናም ደግሞ እጅና እግሯን መታዘዝ ያቆሙ እንደነበርም ገልጻለች። ከዛ ህመም ካገገመች በኋላ ደግሞ እናቷ በጠና ይታመሙባታል። ማኪና እናቷ ቀረቤታቸው ከእናትና ልጅ በዘለለ እንደ ጓደኛ፣ እንደ እህት፣ እንደ አማካሪ ነበር። በትዳሯ በተፈተነችባቸው ወቅቶች እንኳን ከፈጣሪዋ ቀጥሎ አማካሪዋ የነበረችው እናቷ ነበረች። እናም እናትን ለ3 ዓመት ያህል የአልጋ ቁራኛ ሆኖ ማየት ቀላል ነገር አልነበረም። በዚህ ጊዜ እንደውም ቃለ መጠይቅ ተደርጎላት ነበርና
ከባድ ፈተና ላይ እንዳለችና ፈጣሪ እንዲረዳት እንደምትለምን ገልጻም ነበር። ቃለ መጠይቁን ባደረገች ባልሳሳት በ2 ወይም በ3 ቀን ውስጥ ነበር እናቷ ያረፉት። እናም ያ ጊዜ ለሷ ቀላል አልነበረም። ከእናቷ ሞት በኋላ ደግሞ በድጋሚ ሌላ ከፍተኛ የሆነ ህመም ገጠማት። በጭንቅላቷ ውስጥ ፍሉድ እንዳለና የአይኗን ነርቭ እየተጫነው እንደሆነ እናም አይኗ በቅርቡ ሊጠፋ እንደሚችል ይነገራታል። እናም እንግዲህ በዚህ ምክንያት ወደ ህንድ ሀገር በማቅናት ሕክምናዋን አጠናቃ በሰላም ለመመለስ በቅታለች። በህንድ ሀገር እንግዲህ ለ3 ሳምንታት ያህል ሆስፒታል ውስጥ ያሳለፈች መሆኑን ገልጻለች። እናም ደግሞ አዲስ ዓመትን ጨምሮ እዛው ሆስፒታል ውስጥ እንዳሳለፈች ነው እንግዲህ የገለጸችው። ይህ ማለት ከ4-5 ወር በፊት ማለት ነው። ከዛ በኋላ ተመልሳ መታ ነው እንግዲህ ከጤናዋ ማገገም በኋላ ነው አዲሱን ፊልሟን ዲያስፖራ የተሰኘውን በአይነቱ ልዩ በካራክተር ልዩ የሆነውን ፊልሟን ለመስራት የቻለችው። ማክዳ እንግዲህ የመጀመሪያ ዲግሪዋን በነርሲንግ ከያዘች በኋላ በቅርቡ ከአዲስ አበባ ስላሴ ኮሌጅ የማስተርስ ዲግሪዋን ይዛለች። በአርት ኤንድ ካልቸር በተሰኘ ፊልድ ነው እንግዲህ የማስተርስ ዲግሪዋን የያዘችው። ማክዳ ይህንን ኮርስ ከወሰደች ከተመረቀች በኋላ እንግዲህ ሃይማኖቷ ላይ ያላትን ጥንካሬ ይበልጥ እንዳዳበረላትም ገልጻለች። በመንፈሳዊ ረገድ ብዙ ስራዎችን ለመስራት ማቀዷንና ከእቅዶቿ ውስጥም እንግዲህ አንዱን በጋራ በመሆን የብዙ ሰው ርብርብ የሚፈልግ ስራ መሆኑንና ከግብ ለማድረስ ብዙ ሰዎች ማገዝ እንዳለባቸውም ገልጻለች። እንደ ግዴታም እንደሆነም ጭምር ነው እንግዲህ ያሳሰበችው። በሙያችን ልናበረክተው ከሚገቡ ግዴታዎች መካከል ይሄ አንዱ ነው በማለት ነው እንግዲህ እየገለጸችው። ማክዳ እንግዲህ ለባለትዳሮችም ካለፈችበት መንገድ አንጻር ጥሩ መልእክትን አስተላልፋለች። ጊዜው ከባድ እንደመሆኑ ምንም አይነት ውሳኔ ቢወስኑ እረዳለሁ። ትዳር ቀላል አይደለም፣ ግን ደግሞ የእግዚአብሔርን መንገድ መከተልና የእሱን ቀን መጠበቅ ያንን ከባድ ጊዜ ያሳልፋል በማለት ነበር የገለጸችው። በዛውም የራሷን ልምድና ገጠመኝም እንዲህ በማለት ገልጻ ነበር። ነገሮች ከአቅሜ በላይ በሆኑበት ወቅት በቃኝ ብዬ ወደ አንድ ገዳም አመራው። ለ7 ቀን አርምሞ ይዤ ተቀመጥኩኝ። እናም በ7ኛው ቀን ህልም አየው። በህልሜ የልጆች ኤቢሲዲ መቁጠሪያ ይመስለኛል። እናም አንድ ሰው ወደ እሱ እያሳየኝ እንዴት ስምሽን ሲያጠፉ ዝምት ያለሽ እያለ በተደጋጋሚ ጮኸብኝ። ከዛም ይሄ ምን ይላል አንብቢው አለኝ። ሴት የሚለውን ለማንበብ ስጥር ጠፋብኝ። ከዛም ከእንቅልፌ ነቃው። አርምሞዬን ጨርሼ ስወጣ አንድ አባት ነይ እስቲ ልጄ አሉኝና ሴት ማለት ምድር ናት፣ ሁሉን ቻይ ናት። ምድር ሁሉን እንደምትችል እንደምትሸከም ሁሉ ሴትም እንደዛ ናት አሉኝ። በሰዓቱ በጣም ነበር የደነገጥኩት። እኛ አባት አጠገቤ አልነበሩም። ያየሁትን ህልም እንዴት አወቁ ብዬ ደንግጬ ነበር። እናም ከእግዚአብሔር መልስ አገኘው። አንዳንዴም ትክክል ነኝ ብዬ በተደጋጋሚ በቆምኩበት ቦታ ላይ ራሴን ተሳስቼ አግኝቼው አውቃለሁ። እናም በንስሐ በጾም በጸሎት ወደ ፈጣሪ መቅረብ መንገዱን እንድናይ ያደርገናል በማለት የራሷን ልምድ አካፍላናለች። በዚህ ጊዜ እንግዲህ እንደሚታወቀው በወጣቱና በባለትዳሩ ላይ ብዙ ፈተናዎች የበዛበት ወቅት ነው። አማካሪውና አዋቂው የበዛበት ወቅት ነው። ከኛ በላይ እኛ እናውቅላችኋለን የሚሉ በየሚዲያው ብዙ ሀሳብ ሰንዛሪዎች በበዙበት ጊዜ መልስ ያለው ከፈጣሪ እንደሆነ ኖሮት የሚመሰክር ሰው ማግኘት ቀላል አይደለም። ማኪ እንግዲህ ባለትዳርና የ2 ሴት ልጆች እናት ናት። ሌላ ልጅ ስለመውለድ ማሰቧን በተጠየቀችበት ወቅትም መጀመሪያ ጤና ይቀድማል፣ ያለፍኩባቸው መንገዶች ቀላል አልነበሩም፣ ምናልባት ከዚህ በኋላ አስብበታለሁ በማለት ነበር እንግዲህ ምላሿን ያጋራችሁ። ማክዳ እንግዲህ ከዚህ በኋላ ያለው ቀሪ ዘመንሽ ሰላም የሰፈነበት የተረጋጋ፣ በትዳርሽም በልጆችሽም የምትደሰችበት ዘመን እንዲሆንልሽ እንመኛለን። ከዛ በተጨማሪ ያሰብሻቸው ያለምሻቸው እቅዶች የሚሳኩበት፣ ከፈተና የምታርፊበት ዘመን እንዲሆንልሽ እየተመኘን ለዛሬ ስለ ማክዳ የያዝንላችሁን መረጃ ከወዲሁ አገባደድን። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን መልካም ጊዜን ተመኘን። ቸር ያሰማን።